የእግዚአብሔርን ፍቃድ ሳትጠይቁ ምንም ነገር አትጀምሩ። ምንም ነገር አንድን ነገር ለመጀመር ስለቻላችሁ ብቻ ሁኔታው ጊዜው ስለተመቻቸላችሁ ብላችሁ የእግዚአብሔርን ፍቃድ ሳትጠይቁ የምትጀምሩት ከሆነ እመኑኝ ልትጀምሩ ያሰባችሁትንም ነገር ራሳችሁንም ከምንም በላይ ደግሞ እግዚአብሔርን ታጣላችሁ። እንደዚህ ከሆነ ታዲያ የእግዚአብሔርን ፍቃድ ማወቅ የምንችለው እንዴት ነው የምትሉ ከሆነ ይህን ቪዲዮ እስከ መጨረሻው ድረስ ማየታችሁን ብቻ እርግጠኛ ሁኑ። መንገዶቹን ብቻ ሳይሆን ለምን ያለ እግዚአብሔር ፍቃድ መጀመር እንደሌለባችሁ የምነግራችሁ ይሆናል። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ዩቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የሁልጊዜም የዩቲዩብ ቤተሰብ የሆናችሁ ሁላችሁ ሁሌም እንዳስለመዳችሁኝ ቪዲዮ ለብዙ ሰዎች ይዳረስ ዘንድ ስትጀምሩ ላይክ በማድረግ መጀመር እና ለብዙ የእግዚአብሔር ቤተሰቦች ሼር ማድረግ አትርሱ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን የዩቲዩብ ቤተሰብ እንድትሆኑ እኔ እህታችሁ በፍቅር እጋብዛችኋለሁ። እየጠፋው እንዳስቸገርኩኝ ይገባኛል። ለዚህም በጣም ይቅርታ ጠይቃለሁ። ያው ሰዎች ስንባል ድካም አለብን አደለ? በቦታችን ለመጽናት ትንሽ እንቸገራለን። በአንድም በሌላም በብዙ ምክንያት የጠፋሁት ለሱም ይቅርታ ጠይቃለሁ። ዛሬ ግን እንደ እግዚአብሔር ፈቃድ ብዙዎቻችንን የሚያንገበግበንን ብዙ ሰዎች የሚጠይቁትን የእግዚአብሔር ፍቃድ እንዴት ይታወቃል? እግዚአብሔር መፍቀዱን በምን ላውቅ እችላለሁ? በአጠቃላይ ስለ እግዚአብሔር ፍቃድ የምንነጋገር ይሆናል። ይህን ነገር ልነግራችሁ የፈለግኩትኝ ከራሴ ልምድና ከራሴ ታሪክ በመነሳት ነው። በዚች 2 ሳምንት ውስጥ በሆነ በራሴ በግል ጉዳይ ነው የጠፋሁት አክቹዋሊ። እና በዚህ በጠፋሁባቸው ጊዜያቶች ውስጥ አንድ ያለ እግዚአብሔር ፍቃድ የጀመርኩት ነገር ነበረ። ቅድም በመግቢያ ላይ እንደነገርኳችሁ ያለ እግዚአብሔር ፍቃድ መጀመር 3 ነገር ነው የሚያሳጣችሁ። ልትጀምሩ ያሰባችሁትንም ነገር ራሳችሁንም ከምንም በላይ እግዚአብሔርን ያሳጣችኋል። እንዳልኳችሁ ይሄን ያልኩት ከራሴ ነገር ተነስቼ ነው። ነገሩ ምን እንደሆነ መንገር ባልችልም ግን የእግዚአብሔርን ፍቃድ ባለመጠየቄ እነዚህን 3 ነገሮች በማጣቴ ምክንያት ነበር እኔም ከቪዲዮዎች ከሶሻል ሚዲያ ጠፍቼ ነበረው እና ከራሴ ጋር ሳሰላስል ነበር። እውነት ቆይ ይሄን ነገር ልጀምር ያሰብኩትን ነገር ስጀምረው እግዚአብሔርን ጠይቄያለሁ? አልጠየኩም። ለዛም ነው በቃ ይሄ የመወዛገብ ግራ የመጋባት በነገሩ ላይ ስኬት ያለማግኘት በነገሩ ላይ በተደጋጋሚ መፈተን እንደዚህ አይነት ነገሮች ይሰሙኝ ጀመረ። ብዙዎቻችን እንደዚህ አይደለን? ፍቃዱን ሳንጠይቅ እንጀምርና መሀል ላይ ችግር ሲገጥመን እንዴት ተውከን፣ ለምን ዝም አልከን፣ እስከ መቼ ነው ዝም የምትለው እንላለን። ቅድሚያ ግን እግዚአብሔርን አስገብተነዋል ወይ ለሚለው ጥያቄ መልስ የለንም። በዛ ውስጥ ሆኜ ብዙ አሰብኩ፣ ከራሴ ጋር በጣም ረጅም ጊዜ አሳለፍኩኝ። እውነት ለመናገር የእግዚአብሔርን ፍቃድ እንዳልጠየቅኩ የገባኝ ከቆየ በኋላ ነው። እንዳልኳችሁ በቃ ግራ ስጋባ ራሴንም የማውጣት ስሜት ሲሰማኝ ነገሩም እንደፈለኩት ሳይሆን ሲቀር ከምንም በላይ ደግሞ የእግዚአብሔር ጠብቆት የእግዚአብሔር አብሮነት የተለየኝ ሲመስለኝ ፍቃድ እንዳልጠየቅኩ ገባኝ። ነገሩን ወደኋላ መለስ ብዬ ለማሰብ ሞከርኩኝና እንዳልጠየቅኩኝ የእግዚአብሔርን ፍቃድ እንዳልጠየቅኩኝ እንዳላስፈቀድኩት የገባኝ ከነዚህ ነገሮች በኋላ ነው። እናም ከራሴ ጋር ቁጭ ብዬ ታዲያ እንዴት ነው የእግዚአብሔር ፍቃድ የሚታወቀው? እሺ እንዳልጠየቅኩት ገብቶኛል። ታዲያ እንዴት ነው የእግዚአብሔርን ፍቃድ ማወቅ የምችለው ብዬ ስጠይቅ አንድ የአባ ገብረ ኪዳን ስብከት ትዝ አለኝ። ሼር ላደርግላችሁ በጣም ቆይቻለሁ፣ ግን ያው ሰው ራሱ ላይ ሲደርስ አይደል ለሰዎች ማጋራት የሚፈልገው። ልክ ራሴ ላይ ሲደርስ ለምን አላጋራችሁም ብዬ ነው ይህን ቪዲዮ የምሰራላችሁ። እና አባ ገብረ ኪዳን ምን ይላሉ? የእግዚአብሔር ፍቃድ በ2 መንገድ ይታወቃል። የመጀመሪያው በቅዱሳት መጽሐፍት ነው ወይም ደግሞ በመጽሐፍ ቅዱስ ነው። እንደውም የሳቸው ስብከት ላይ ምን ይላል? ቃል በቃል የእግዚአብሔር ፍቃዱ ወንጌል ናት ይላል። እኛ ጋር በጣም የሚታየው ክፍተት ምንድን ነው? ወንጌልን እንማረዋለን እንጂ እንደው ዕለት ዕለት ማንበብ ላይ በጣም ችግር አለብን አይደለ? በጣም ከምታስቡት በላይ እውነቴን ነው የምላችሁ መጽሐፍ ቅዱስ ላይ የእግዚአብሔር ፍቃድ ቃል በቃል አለ። ለምሳሌ ትዳር ሊጀምር ያለ ሰው እግዚአብሔር ፈቃዱ ምን እንደሆነ በጋብቻ ጉዳይ ፈቃዱ ምን እንደሆነ ወንጌል ላይ በደንብ ተጽፏል። ስራ ለመጀመር አንድ ሰው ቢፈልግ የጥበብ መጽሐፍት ላይ ስለ ህይወት መመሪያ፣ ስለ ስራ ሁሉ ነገር ተቀምጧል። መጽሐፍ ቅዱስ የህይወታችን መመሪያ ነው ማለት ከዛ ውጭ የትም ልንሄድ አያስፈልገንም። የእግዚአብሔር ፈቃዱ ውዱ እዛ ላይ በሙሉ ተጽፏል። በነገራችን ላይ እግዚአብሔር ፍቃድና ውድ በጣም የተለያዩ ነገሮች ናቸው። እንደምታውቁት በሰማይና በምድር እግዚአብሔር ሳይፈቅደው የሚከናወን ነገር የለም። ግን እግዚአብሔር ፈቅዶታል ማለት ወዶታል ማለት ላይሆን ይችላል። ለዛ ነው የሚለያዩት። ቅዳሴ ላይ ሰምታችሁ ከሆነ ውድህንም ፍቃድንም እንሰራ ዘንድ ስጠን የምትለን ቤተክርስቲያን ለዛ ነው። እግዚአብሔር የፈቀደውን ሁሉ ላይወደው ይችላል። እሱ ግን የፈቀደልን ነገር እሱ የሚወደው ከሆነ በጣም እድለኞች ነን። ለዛ ነው የሚወደውንም የሚፈቅደውንም እንድናረግ ስጠን ብላ ቤተክርስቲያናችን የምትጸልየው። ክርስቲያኖችም ትጋት መሆን ያለበት የፈቀድክልኝን ብቻ ሳይሆን አንተ የወደድከውንም ላድርግ ብለን ነው መጸለይ ያለብንና የመጀመሪያው መጽሐፍ ቅዱስ ነው። ከምታስቡት በላይ አሁን አንዳንዶቻችን መጽሐፍ ቅዱስ መመሪያ ሁሉ አይመስለንም፣ የህይወታችን መመሪያ አይመስለንም። ያው በቃ ተጽፏል እናነበዋለን፣ ከራሳችን ህይወት ጋር ግን አናቆራኘውም። ብዙ ጊዜ አባ ገብረ ኪዳንም ሲናገሩ ሰምታችሁ ሊሆን ይችላል። በየቀኑ አንዳንድ ምዕራፍ አንብቡ እንባላለን። የምር ከልብ ጸልየን ብንጀምረው እግዚአብሔር ሆይ ለቅዱሳኖቹ የገለጥከውን ጥበብ ለእኔ ማስተዋሉን ጥበቡን ግለጥልኝ ብለን ብንጀምረው
የእግዚአብሔርን ፍቃድ የምርም ከመጽሐፍ ቅዱስ ማግኘት እንችላለን። ምንም ነገር ልትጀምሩ ብታስቡ መጽሐፍ ቅዱስ ላይ እግዚአብሔርን ፍቃድ ማግኘት ትችላላችሁ። ምክንያቱም መጽሐፍ ቅዱስ የእግዚአብሔር ፈቃዱ በግልጽ የተቀመጠበት ነው። እግዚአብሔር ምን እንደሚወድ ብትፈልጉ፣ ምን እንደማይወድ ማወቅ ብትፈልጉ፣ በትዳር ህይወታችሁ፣ በስራ ህይወታችሁ የሆነ ልትጀምሩ የምታስቡት ነገር ቢኖርና የእግዚአብሔር ፈቃዱ በዛ ጉዳይ ምን እንደሆነ ማወቅ ብትፈልጉ የትም ሳትሄዱ መጽሐፍ ቅዱስ ላይ ታገኛላችሁ። ስለዚህ የመጀመሪያው ፈቃዱ የሚገለጸው በመጽሐፍ ቅዱስ ነው። እኔ መጽሐፍ ቅዱስ ማንበብ አይሆንልኝም ማለት ያው እውነት ነው። መጽሐፍ ቅዱስ ትርጓሜ ይፈልጋል። የሚተረጉምልኝ ሰው፣ የሚያብራራልኝ ሰው ያስፈልገኛል የምንል ሰዎች ካለን ደግሞ ሁለተኛው የእግዚአብሔር ፈቃድ የሚገለጥበት መምህራን ናቸው። እኔ ትላንትና እንደውም ቲክቶክ ላይ አንድ ቪዲዮ ሰርችላችሁ ነበር አይደለ? ከንስሐ አባቶቻችን ጋር ወይም ከካህናት ጋር ያለን ግንኙነት የእውነት በጣም መሻሻል ነው ያለበት። ካህናት እንግዲህ እንደምታውቁት አዕየንተ እግዚአብሔር ይባላሉ አይደል? የእግዚአብሔር አይኖች ናቸው። እግዚአብሔር ፍቃዱን በመምህራን ላይ ገልጧል። መጽሐፍ ቅዱስ ላይም እንደምናውቀው እግዚአብሔር ለነቢያት፣ ለሐዋርያት፣ ለወዳጆቹ ሳይገልጥ ምንም ነገር አያደርግም ይላል እና የእነሱ በረከት እየተወራረሰ አሁን ያሉት ካህናት ላይ መንፈስ ቅዱስ አለ። በእነሱ ንግግር፣ በእነሱ ስራ የእግዚአብሔር ፈቃዱ ይገለጣል። ስንቶቻችንን እስቲ አሁን ንስሐ አባቶቻችን ጋር ኃጢአት ከመናዘዝ ውጭ የምንሄደው? አብዛኞቻችን ከሄድን ለመናዘዝ ነው ኃጢአታችንን እንጂ በእያንዳንዱ የህይወታችን ዘርፍ ላይ እነሱን ለማሳተፍ ሀሳቡም የለንም። የንስሐ አባቶቻችን ጋር ሄደን አባ እንደዚህ እኮ ልጀምር አስቤ ነበር፣ ከቤት ወጥቼ ለመኖር ለመጀመር አስቤ ነበር፣ ስራ ልጀምር ነበር፣ ትምህርት ልጀምር ነበር፣ ጋብቻ አስቤ ነበር፣ እጮኝነት አለኝ፣ ወደ ጋብቻ እንዴት ልወስዶ አስቤ ነበር፣ ጓደኛ ሊዝ ነበር፣ እንዴት ላደርገው ብሎ የሚያማክር ሰው እንደው ከ10 አንድ ካለም እግዚአብሔር ይመስገን። ግን ያ ልምዱ የለንም። ግን እመኑም አትመኑም የእግዚአብሔር ፍቃዱ የሚታወቀው በመምህራን ነው፣ በካህናት ነው። መጽሐፍ ቅዱስ ማንበብ የማይሆንልን ከሆነ የተረጎሙ፣ የተረዱ፣ የተማሩ መምህራን ጋር ሄደን የእግዚአብሔርን ፍቃድ ማወቅ እንችላለን። ስለዚህ ካህናቶቻችን ከመናዘዝ ኃጢአትም ከመናዘዝ በላይ ናቸው። እነሱ እንደ አድቫይዘሮቻችን ናቸው። ቲክቶክ ላይ በደንብ ቪዲዮ ሰርቼ ነበር እና ለምሳሌ አሁን ተማሪ እያለን ቴሲስ እንሰራለን አይደለ? ቴሲሱ ላይ አድቫይዘራችን ጋር የምንሄደው ቴሲሱን ጨርሰን ቼክ እንዲያደርግልን አይደለም፣ በእያንዳንዱ ምዕራፍ እንዲያይልን አድቫይዝ እንዲያደርገን እንሄዳለን። ልክ እንደዚህ ሁሉ ነፍስ አባቶቻችን ጋር መሄድ ያለብን በእያንዳንዱ የህይወታችን ምዕራፍ ላይ ነው። ከመወሰናችን በፊት ሄደን እንዲያማክሩን፣ እንዲጸልዩልን። ምክንያቱም እነሱ ከኛ በተሻለ ለእግዚአብሔር ቅርብ ናቸው። የእግዚአብሔር ስልጣን የተሸከሙ ናቸው። የእግዚአብሔር አይኖቹ ናቸው። ስለሆነም ያንን ኮኔክሽን እንዲፈጥሩልን እነሱ ጋር መሄድ አለብን። እናም የእግዚአብሔርን ፍቃድ ከእነሱ መረዳት እንችላለን። ስለዚህ በዋነኝነት የእግዚአብሔርን ፍቃድ የምናውቅባቸው 2 መንገዶች መጽሐፍ ቅዱስና መምህራን ናቸው። ስለሆነም እኔ እንዳልኳችሁ ይህን ነገር ከተረዳሁኝ በኋላ ይህን ነገር እግዚአብሔር ወደ ሀሳቤ ሲያመጣው ይህን ነገር ሄጄ ለመምህር መንገር አለብኝ፣ ማወያየት አለብኝ ብዬ እንደውም እዚህ ዩቲዩብ ላይ የሀቲዩብ የመጀመሪያ ኢንተርቪው ብዬ በጣም ትልቅ አባት መጽሐፋቸው እንደውም ሪቪው እያደረግነው ነበረ። የቅዳሴ ንባቡ ምስጢሩና ተስጦ የሚለውን መጽሐፍ የደረሱ በጣም ትልቅ አባት ናቸው፣ መጋቢ ምስጢር ናቸው እና ደውዬ ነገርኳቸው። አባ ላናግረው ትፈልጋለሁ አልኳቸው። እያመማቸው ህመማቸውን ችለው ሄጄ የሚገርም ጊዜ አሳልፈን መተናል እና በጣም ከምነግራችሁ በላይ ደግሞ አምኜም ነው የሄድኩት። እግዚአብሔር ወይ ካህናት፣ መምህራን የአንተ ፍቃድ የሚገለጡባቸው ናቸውና አናግረኝ፣ መልስን ስጠኝ ብዬ በማመን ያለ ጥርጥር ነበር ሄድኩት። ከእሳቸውም ጋር የሚገርም ቆይታ አድርጌ ጥያቄ ተመልሶልኝ የምር በቃ እግዚአብሔርን ፍቃድ እንዳገኘው አምኜ ነው የመጣሁት እና እንዴት እንደሚያሳርፍ ከካህናት ጋር ማውራት በቃ እግዚአብሔር እንደሚያናግራችሁ ነው ፊልም የምታደርጉት እና ነፍስ አባቶቻችሁን በደንብ ተጠቀሙባቸው። የምሬ ነው የምላችሁ። በደንብ ነፍስ አባቶቻችሁን ባይሆኑ መምህራንን መጠቀም ትችላላችሁ። በዚህ አጋጣሚ እንደውም ይህን ኢንተርቪው ብዙ ሰው አላየውም። ስለ ቅዳሴ በጣም ጥልቅ ውይይት ነበር ያደረግነው እና ገብታችሁ ድጋሚ ያላያችሁት ሰዎች እንድታዩ እጋብዛችኋለሁ። በዚሁ አጋጣሚ መጽሐፍ ቅዱስ ላይ ሙሴ የሚለው በጣም ደስ የሚለኝ ነገር አለ። ሕዝበ እስራኤልን ይዞ ከግብፅ በወጣ ጊዜ እግዚአብሔር ወይ አንተ ማትቀድመን ከሆነ፣ አንተ ከፊት ማትመራን ከሆነ፣ አብረን ማትወጣ ከሆነ እውነት አታስወጣን ብሎ ነበር። ስለዚህ እኛም በህይወታችን ምንም ነገር ከመጀመራችን በፊት የእግዚአብሔርን ፈቃድ መጠየቅ አለብን። አንተ ማትቀድምልኝ ከሆነ ያላንተ ፍቃድ መጀመር አልፈልግም። ማትቀድመኝ ከሆነ አንተ የማትፈቅድልኝ አብረኝ የማትወጣ ከሆነ ምንም ነገር አልጀምር ልንል ይገባናል እና ያለ እግዚአብሔር ፍቃድ አትጀምሩ ያልኳችሁ ቅድም እኔ ላይ የሆኑት ነገሮች እንዳይደርሱባችሁ ነው። ልክ እግዚአብሔርን ሳታስፈቅዱት ጀምራችሁ መሀል ላይ ብቻችሁን ምንም ማድረግ እንደማትችሉ ሲገባችሁ እግዚአብሔርን ከመጨቅጨቅ ይልቅ ቀድማችሁ የእሱን ፍቃድ ጠይቃችሁ ከእርሱ ጋር መውጣት። ምክንያቱም የምትጠይቁት ያ ነገር ራሱ ያለ እግዚአብሔር ፋንክሽን ማድረግ አይችልም። ለዛ ነው ፍቃዱን ጠይቁ ምላችሁ። እግዚአብሔር ደግሞ በወንጌል ላይ ቃል በቃል ነግሮናል። ያለ እኔ ምንም ልታደርጉ አትችሉም ተብለናል። ለዛ ነው ፍቃዱን መጠየቅ ያለብን። የምንጠይቀው ነገር ራሳችን ያለ እግዚአብሔር መስራት ምንም ነገር ማከናወን አንችልም።
ስለዚህ እነዚህን 3 መሰረታዊ ነገሮች ከማጣታችሁ በፊት ራሳችሁንም ልትጀምሩ ያሰባችሁትንም እግዚአብሔርንም ከማጣታችሁ በፊት ፍቃዱን በጸሎት ፍቃዱን በመጽሐፍ ቅዱስ ፍቃዱን ከመምህራን ጠይቃችሁ መጀመር ትችላላችሁ። ያኔ የማይሳካ ነገር አይኖርም፣ ተጀምሮ የሚቆም ነገር አይኖርም እና ፍቃዱን መጠየቅን የመሰለ ነገር የለም። ኋላ ላይ የሆነ ነገር እንኳን ቢከሰትባችሁ ያስፈቀዳችሁት እግዚአብሔር ነገሩ ላይ ያስቀደማችሁት እግዚአብሔር እንደሚያከናውንላችሁ ልባችሁ ያምናልና ምንም ነገር አትፈሩ። ከዛ በኋላ እኔ ላይ የሆነው ያ ነው። የእግዚአብሔርን ፍቃድ እንደጠየቁ በተሰማኝ ጊዜ በቃ ነገሩን ለሱ ሰጠሁት። ከራሴ ላይ አውርጄ ለሱ ማለት አያገባኝም፣ አንተን ሁሉ ነገር የምታደርገው ፈቃድህን ጠይቄያለሁ በዚህ ጉዳይ ላይ፣ ስለዚህ አከናውነው አንተ ስራው ብዬ የመጠየቁም ድፍረት ይኖረኛል። ግን ያላስፈቀዳችሁት ነገር ላይ ድፍረቱን ከየት ታመጡታላችሁ? ስለሆነም ውድ የሀቱ ቤተሰቦቼ፣ ወንድም እህቶቼ ምን ልጀምሩ አስባችኋል? አዲስ የትምህርት ህይወት፣ የስራ ህይወት፣ የትዳር ህይወት፣ ከቤት ወጥቶ የመኖር ህይወት፣ ምንም ነገር ይሁን የእግዚአብሔርን ፍቃድ ጠይቁ። እሱን ከፊታችሁ አስቀድሙ። ልክ እንደ ሙሴ አንተ ካልቀደምክበት አታስወጣኝ በሉ። ፍቃዱን በእነዚህ ወሳኝ 2 መንገዶች ጠይቃችሁ ጀምሩ። ያኔ ከምታስቡት በላይ ነገሮቹ ተሳክተው እናንተም ደስተኛ ሆናችሁ እግዚአብሔርንም ሳታጡት ያንን ነገር ኢንጆይ ሁሉ የማድረግ ታይሙንም ጊዜውንም ታገኛላችሁ ማለት ነው። ስለዚህ በዛሬው ቪዲዮ ላካፍላችሁ የፈለግኩት ሀሳብ ይህንን ይመስላል። እናንተ በዚህ ጉዳይ ላይ ደግሞ ሀሳባችሁ ምንድን ነው? እግዚአብሔርን ማስፈቀድ ሲባል አይምሯችሁ ላይ የሚመጣው ምንድን ነው? እነዚህን 2 መንገዶች ከዚህ በፊት ተጠቅማችሁ ታውቃላችሁ ወይ? ያለ እግዚአብሔር ፍቃድ የጀመራችሁት ነገር ፍጻሜው ምን ነበረ? በአጠቃላይ በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት እኔ በጣም በጉጉት እጠብቃለሁ። ብዙዎች ደግሞ ይማሩበታልና ሀሳብ አስተያየቶቻችሁን ኮመንት ማድረግ አትርሱ። ከዚህ ቀደምም እንግዲህ እንደነገርኳችሁ እግዚአብሔር በረዳንና በወደደ መጠን ልጆችን የመንፈሳዊ ትምህርት የማስጠናት ስራ ጀምረናል። ልጆቻችሁ ከ5 እስከ 10 ዓመት ዕድሜ ክልል ውስጥ ካሉ አሁን ጊዜውም ክረምትም ስለሆነ መሰረታዊ የቤተክርስቲያን ትምህርቶችን፣ ጸሎትን፣ ውዳሴ ማርያምን፣ መዝሙረ ዳዊትን፣ የቤተክርስቲያን ስርዓትን በልካቸው እንዲማሩ እንዲያውቁ ከፈለጋችሁ በዚህ ስልክ እየደወላችሁ አሁንም መመዝገብ ትችላላችሁ። የትም ሳትመጡ ቤታችሁ ድረስ እየመጣ ልጆቻችሁን እናስጠናላችኋለን። አሁንም መደወል ትችላላችሁ። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እስከዚያው ድረስ በያላችሁበት ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና የእግዚአብሔር ፍቃዱንና ውዱን ፈጽመን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለማውረስ የበቃን ያድርገን።